የዋሶች ብዙ ጊዜ ብቸኛ ናቸው። ነገን በተስፋ ይጠብቃሉ፣ ህመማቸውንም ይደብቃሉ። ካለፈው ይልቅ ለመጪው ይጨነቃሉ። በፍቅር ህይወታቸው እድለኛ አይደሉም። የዓለም ዝና የገዛቸውም እላፊ ሰው ማመናቸው የዘላለም ጸጸት ነው ለነሱ ስለማይናገሩ። አንዳንድ ሰዎች የሚገባውን ክብር ወይም ክብር ካልሰጣቸው የናካቸው የሚመስላቸው ሰዎች አሉ። አንዳንድ ሰዎች ደግሞ ምንም የማይመስላቸው አሉ፣ ካንተ ምንም የማይጠብቁ ሰዎች። የተለያየን ከሰዎች ጋር በሚኖረን ግንኙነት ወንጀል እስካልሆነ ድረስ ያ የምናደርገው ነገር ማዕሲያ እስከሌለው ድረስ ሰዎች የሚወዱትን ነገር ብናደርግላቸው ይህ የህይወት ዕውቀት ነው። ህይወትን እንዴት እንደምንመራ ጥበቡን የመረዳት ጉዳይ ነው የሚሆነው። የዋሃት ሁኑ፣ ንቁና ብልህ አማኝ ሁኑ። በአሁኑ ጊዜ ብዙዎቻችን ደግነትንና የዋህነትን እናሳስታቸዋለን። ደግ መሆን ከጥንካሬና ከአላህ ፍራቻ የሚመነጭ ታላቅ ስነ ምግባር ሲሆን የዋህነት ግን ብዙ ጊዜ ካለማወቅና ነገሮችን ካለማስተዋል የሚመጣ ድክመት ነው። የሰው ልጅ መቼ ጥሎ እንደሚሄድ አታውቅም። በፀጉር ብዛት ልክ እንኳን ወዳጆች ቢኖሩ በችግር ጊዜ ምንም ፀጉር እንደሌለ ትገነዘባለህ። ውድቀት ሲያጋጥም ሁሉም ሰው ፊቱን ሲያዞርብህ ያኔ ነው የኔ ያልካቸው ሰዎች ያንተ እንዳልሆኑ የሚገባ። አንዳንዴ ዘመናት አብረው ከከረሙ ወዳጅ መሳዮች ይልቅ ድንገት ተገኝተው ህይወታችን ውስጥ ይገቡና ከበፊቶቹ የተሻሉ ልዩ ሰዎችን ማግኘት እድለኝነት ነው። በጣም የምትፈልጉት ሰው ማይፈልጋችሁ ከሆነ ምንድነው የምታደርጉት? ገጣሚው ግን እንዲህ ይላል፣ ሲል መን ደና ወተናሳ መን በዒዳ። የሚቀርብህን ቅረበው ይላል፣ ወተናሳ መን በዒዳ። የሚርቅህን ሰው ደግሞ እርሳው ይላል። አንድ ሰው የሚርቅህ ከሆነ ያለህ እድል መርሳት ብቻ ነው፣ ጀስት መርሳት ብቻ ይላል። ላ ቱክሪሀና ዐለል ሀዋ አሐዱን። ማንንም ሰው በግዴታ እንዲወድህ አታድርገው ይላል። ምክንያቱም አንድ ሰው በግዴታ ሊወድህ ስለማይችል ማለት ነው። ቀድ አክተረቲል ሀዋ ኢዝ ወለደት። ሔዋን እኮ ስትወልድ በጣም ብዙ ልጆችን የወለደችው። ሔዋን ለአንተ ብዙ ምርጫዎችን ያስቀመጠችልህ። ኢዝ ጀፋ ወለዱን ፈኹዝ ወለዳ። በአንዱ ባይሳካልህ በሌላው ይሳካልሃል፣ ሌላ ምርጫ አርግ ይላል። እና በማይፈልግህ ሰው ላይ ሙጭጫት በል ይላል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንድ አማኝ ከአንድ ጉድጓድ ሁለቴ አይነደፍም። ይህ ሐዲስ አማኝ ንቁና ብልህ መሆን እንዳለበት ትልቅ ትምህርት ይሰጠናል። ሙስሊም ማለት ተንኮል የማይጠነስስ ግልጽ ሰው ማለት ነው እንጂ የተንኮለኞችን ሴራ የማያስተውል ዝም ብሎ የሚነዳ የዋህ ማለት አይደለም። ጥሩ ሰውና ንጹህ ውሃ አንድ ናቸው፣ ህይወት ናቸው። ንጹህ ሰውና ንጹህ ውሃ ህይወት ነው። ለእጽዋቱም እንኳን ለሰው ሀታ ለእንስሳው እሱን ሲያጡ ይጠልጋሉ። ሰውም እንደዛው መልካም ሰዎችን ሲያጣ አንተ እንደና ሰው አንተ ማጣት በዙሪያ ብዙ ሰዎች ይጠልጋሉ። ሊሞቱም ሊደርቁም ይችላሉ። ያን መሰል ሰው ታላገኙ ማለት ነው። አጉዳይ መሆን ነው። ሰው ማለት ጥሩ ሰውና ንጹህ ውሃ ናቸው፣ ህይወት ናቸው። የሚገርም ነው። ወኩሉ الذي فوق التراب تراب። ከአፈር በላይ ያለ ሁሉ አፈር ነው። ዛሬ ወደደህ እንደሆነ ሊከዳህ ይችላል። ዛሬ አፈቀረህ እንደሆነ ሬሳ ከሁለት ቀንና ከሶስት ቀን በላይ አጠገቡ እንዲቆይ አይፈልግም። የሽመይዙ ስለዚህ አንተ ውደድ እንጂ ሌላ ሁሉ ቀላል ነው። አላህን ያገኘ ምንም ያጣው ነገር የለም። ማን ወጀደ አላህ ማፈቀደ ሸይአ። ስለዚህ አላህን ስናመልከው ቁርአን እነዚህ ሶስትን ኮምቢኔሽኖች ነው አብሮ የሚሰጥ። ፍርሃትን፣ በጣም መከጀልን፣ ከዛ መከጀልና መፍራት የምንለው ደግሞ ጥሩ ሁኔታ ላይ ስንሆን ፍርሃት እያዘነበለ የሆነ ጭንቀት ላይ ስንሆን ደግሞ ክጃሎታችን እያመዘነ፣ እነዚህ ሁለት ነገሮች ላይ ግን ጭንቅላታቸው አላህን እጅጉን ማፍቀርና መውደድ መቻል አለበት። ልታስተውሏቸው የሚገቡ ነጥቦች፣ አንደኛ ለሰዎች ራሩ ግን አትታለሉ። ለሰው ልጅ ማዘንና መርዳት የእስልምና መሰረት ነው። ነገር ግን ደግነታችሁን ለክፉ ዓላማ የሚጠቀሙ ሰዎችን ነቅታችሁ ጠብቁ። ለሰዎች ያላችሁ መልካምነት የእነሱ መጠቀሚያ መሆን የለበትም። እርጥብ አትሁን ትጨቀያለህ፣ ደረቅ አትሁን ትሰበራለህ ይላል። መካከለኛው ሚዛናዊ ህይወት ምራ። ሃይማኖቴን በጣም እንደወደው የሚያደርገኝን ነገር ልንገራችሁ። እስልምናችን ከንግግር ይጀምራል። ወቁሉ ሊናሲ ሑስና፣ ለሰው ልጅ ለተባለ ሁሉ ጥሩ ንግግር ተናገሩ ይላል።
ሙስሊምም ቢሆን ክርስቲያን የሰው ልጅ በመሆኑ ብቻ ጥሩን ንግግር ተናገሩት ይላል። አላህ ዘንድ እኮ የተወደዱ ሰዎች ለሰዎች ጠቃሚ የሆኑ ሰዎች ናቸው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እስልምናችን ስለ ጉርብትናም አልቀረውም። ጎረቤታችሁ ተርቦ አድሮ እናንተ ጠግባችሁ ካደራችሁ ኢማናችሁ አልተሟላም ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እስልምናችን ስለ መንገድም አልቀረውም። መንገድም ሐቅ አለው ይለናል። የመንገድ ሐቅ ምንድነው? ሰዎችን የሚያስቸግርን ነገር ከመንገድ ላይ ዞር ማድረግ ነው ይለናል። እስልምናችን ስለ ፈገግታም አልቀረውም። ለሙስሊም ወንድምህ እኮ ፈገግ ማለትህ ብቻ እንደ ምጽዋት ይቆጠርልሃል ይላል ሃይማኖታችን። እና ስለዚህ ውብ ሃይማኖት ዕውቀቱ የሌላችሁ ሰዎች በራሳችሁ ብትመለከቱ ስላለው። ሁለተኛ ሚስጥራችሁን ጠብቁ። ለሁሉም ሰው ልባችሁን ወለል አድርጋችሁ አትክፈቱ። ሁሉንም ሰው ወዳጅ አድርጎ ማሰብ የዋህነት ሳይሆን ራስን ለአደጋ ማጋለጥ ነው። ዑመር ኢብኑል ኸጣብ ረዲየላሁ አንሁ እንዲህ ይሉ ነበር፣ ተንኮለኛ አይደለሁም፣ ተንኮለኛም አያታልለኝም። ከዑለሞች ጋር መቀማመጥ ያበዛ አደቡ ይጨምራል። ከሴቶች ጋር መቀማመጥን ያበዛ ስሜቱ ይጨምራል። ከሀብታሞች ጋር መቀማመጥ ያበዛ ቀልቡ ይደርቃል። ከህፃናቶች ጋር መቀማመጥን ያበዛ ደስተኝነቱ ይጨምራል። ከሷሊሖች ጋር ደግሞ መቀማመጥ ያበዛ እምነቱ ይጨምራል። ከወንጀለኞች ጋር መቀማመጥ ያበዛ አላዋቂነቱ አደበቢስነቱ ይጨምራል። በጣም አዋቂ ከሆኑ ሰዎች ጋር መቀማመጥን ያበዛ ደግሞ ክብሩ ይጨምራል። ለዛም ነው ነቢያችን ዓለይሂ ሰላቱ ወሰላም አልመርኡ ዐላ ዲኒ ኸሊሊ ፈልየንዙር አሐዱኩም መን ዩኻሊል ብሎ ያሉት። ጓደኛህን ብቻ ንገረኝ፣ ማንነትን እነግርሃለሁ። ኡስታዜ ከመከሩኝ ምክር አንድ የማረሳው ትልቅ ምክር አለ። እሱም ለመሐይም ትልቁ መልስህ ዝምታ ይሁን። የመሐይምን ንግግር ከጫማህ ስር መረጋገጫህ ብቻ አድርገው ይለኝ ነበር። ምክንያቱም አልጃሂሉ ላ የንፈዕ መአሁ ኺጣብ አልዕልሚ፣ የእውቀት ንግግር መሐይም ጋር ስለማይሰራ፣ የእውቀት ንግግር ለመሐይም ስለማይገባው ትልቁ የመሐይም ማሸነፊያው መንገዳችን ዝምታ ነው ማለት ነው። አላህም ሱብሓነሁ ወተዓላ እንዲህ ይላል፣ ወኢዛ ኻጠበሁሙል ጃሂሉነ ቃሉ ሰላማ። መሐይሞች በመጥፎ በሚናገሯቸው ሰዓት የአላህ ባሮች ሰላም ብሎ የሚያልፉ ናቸው ይላል አላህ ሱብሓነሁ ወተዓላ። እና ለመሐይም ትልቁ መልሳችን ዝምታ ይሁን ማለት ነው። ልክ ኢማሙ ሻፊዒ እንዳደረጉት ማለት ነው። አንዴ ኢማሙ ሻፊዒ ትችት ይቀርብባቸዋል። ለቀረበባቸውም ትችት ዝምታን ይመርጣሉ። ሰዎችም ይጠይቋቸዋል ለምን ዝምታን እንደመረጡ። በዚህ ሰዓት እንዲህ ብሎ በግጥማቸው ነበር መልሳቸውን የሰጡት። ቃሉ ሰከተ ወቀድ ኩሲምታ፣ ትችት ቀርቦብህ ዝም አልክ ይሉኛል። ፈቁልቱ ኢነል ጀዋበ ሊባብ ሸሪ ሚፍታሑ፣ ለመሐይም እኮ መልስ መስጠት ለክፉ ነገር በር እንደመክፈት ነው። አማ ተረል ኡስተ ቱኽሻ ወህየ ሳሚተቱን፣ አንበሳን አልተመለከትክም በዝምታው ብቻ እንደሚፈራ? አንበሳ ዝም ሲል ራሱ እንደሚፈራ አልተመለከትክምን? ወልኪላቡ ቱኽሳ ለዐምሪ ወህየ ነባሁ፣ ውሻ እኮ የሚጮኸው ፍራቻውን ለማሳየት ነው ይላሉ ኢማም ሻፊዒ። ሶስተኛ የሐቅ ሰው ሁኑ። አላህን የሚያስቆጣ ወይም መብታችሁን የሚነካ ነገር ሲመጣ አይሆንም ማለት ጥንካሬ እንጂ ክፉነት አይደለም። ሰዎችን ላለማስቀየም በሚል ብቻ ለጥፋት አትተባበሩ። የሚያዋጣን አላህና አላህ ብቻ። አላህን ይዘን ደግሞ ማለት ነው በህይወታችን ጉዞ ላይ የሚያጋጥሙ መሰናክሎች በቀላሉ ዘዴ ልናልፋቸው እንችላለን። ከአላህ በራቅን ቁጥር ግን ፈተናዎችም እየበዙ ነው የሚሄዱት፣ ችግሮችም ያን ያህል እየበዙ ነው የሚሄዱት። አላህ ግን ከኛ ጋር ካለና አላህን ከያዘን ግን ሁላችንም ቢሆን ማለት ነው ሁሌም ደስተኛ ነው የምንሆነው። እውነተኛ አማኝ ልቡ በርህራሄ የራራ ጭንቅላቱ ደግሞ በብልህነትና በንቃት የተሞላ ነው። በዱንያም ሆነ በአኺራ ስኬታማ ለመሆን ኢማናችሁን ከእውቀትና ከብልህነት ጋር አስተሳስሩ። አላህ አስተዋይና ንቁ ከሆኑት ባሮች ያድርገን። አሚን። ሐስቡነላሁ ወኒዕመል ወኪል አሉ እብን አባስ። አላህ በቂያችን ነው፣ መመካትስ ምን ያምር በአላህ የሚለው ቃል ቃለሃ ኢብራሂሙ ዓለይሂ ሰላም ሒነ ኡልቅየ ፊናር፣ እሳት ላይ በሚጣሉበት ጊዜ ነቢዩላህ ኢብራሂም የተናገሯት ቃል ነች። ወቃለሃ ሙሐመዱን ሰለላሁ ዓለይሂ ወሰለም ሒነ ቃሉ ለሁ ኢነ ናሰ ቀድ ጀመዑ ለኩም ፈኽሸውሁም ፈዛደሁም ኢማናን ወቃሉ ሐስቡነላሁ ወኒዕመል ወኪል። ረሱል ዓለይሂ ሰላቱ ወሰላም ደግሞ ሰዎች እኮ ተሰብስበውላችኋል፣ ሊያጠፏችሁ እየመከሩ ነው፣ ተሰብስበዋል፣ አንድ ሆነው እናንተን ለማጥፋት ተዘጋጅተዋል ሲባሉ ፈዛደሁም ኢማናን እንዴት ነው ብሎ እንደው ሐቅ ላይ አይደለም እንዴት እንደዚህ ሆነ ብሎ ሐቅን የመጠራጠር ሳይሆን ኢማናቸውን የጨመረው። እንደው የመናፍቆቹ ባህሪ ደግሞ ቀደም ሲል ያነሳው ነው አይደል? እነሱ ደግሞ ተርበተበቱ ይህንን ሲሰሩ። አላህም እኮ
እናንተ ጋር ቢወጡ ኑሮ ስንፈትን ይጨምሩባችሁ ነበር እኮ ይላል። ያሳንፉባችኋል። መቅረታቸውም ለእናንተ መልካም ነውም እኮ ተብሎ መጡባችሁ ሲባል ፈዛደሁም ኢማና። ይህ ነው የሙእሚን ባህሪ ነው። ወቃሉ ሐስቡነላሁ ወኒዕመል ወኪል። አላህ በቂያችን ነው። ምንኛ መመካት በሱ አማረ። መመካት ሲባል የሚያምረው በአላህ ነው። መመካት በሰው አያምርም። መመካት በፍጡር አያምርም። ያንተ አይነት ፍጡር ጋር እንዴት ትመካለህ? የሱ የራሱ ሐጃ አለው እኮ በጣም ይሰለቻል። እንዴት ይሸከማል? ሁሌ እሱም ይሸከመው ብዙ ጉዳለው። አንተ ፍጡር አንተን እስከ መጨረሻው ሊይዝ አይችልም። ከአንድ ቀን 2 ቀን ይታገሳል፣ 3 ቀን። ተወከል ዐለላህ ላ ተስአለና ቡነየ አደም ፈሰሊ ለዚ አብዋቡሁ ላ ቱሕጀቡ። የሰው ልጅ አትለምን፣ አትጠይቀው፣ አትጠይቅ። የሰው ልጅ ወደ ሰው ልጅ ልብህ አይመካ። ሰበብ ልታደርስ ትችላለህ፣ ስራ፣ ተለያየ ነገር፣ ይህ እንዴት ላድርግ፣ ግን ሰውን አትለምን፣ አትጠይቀው። በሩ የማይዘጋውን አላህ ሱብሓነሁ ወተዓላን ለምን። የሰው ልጅ ሲለመን ይቆጣል። አላህ ዱዓ ስታቆም ነው የሚቆጣ። ውድዑኒ አስተጅብ ለኩም፣ ለምኑኝ እሰጣችኋለሁ። ያን ዱዓ ስታቆም ነው አላህ የሚቆጣብህ። የቸርነቱ ጥግ እኮ ነው። ወደ ማን ትሄዳለህ አንተ? ቸር የሆነ አላህ ዐዘ ወጀል፣ ቻይ የሆነ አላህ ሱብሓነሁ ወተዓላ እያለህ ማለት ነው። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻቸው የቴሌግራም ኮሚኒቲ እንዲሁም 2ኛ ቻናል ከፍተናል። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።